በቅጠልም በድንጋይ የሚጸዳዳ ብዙ ወደ ገጠሩ ክፍለ ሀገር አካባቢ ነበር። ረጅም ሰዓት የቢሮ ሌዘር ወንበር ላይ ቁጭ የሚሉ ሰዎች ላይ ኪንታሮት ይከሰታል። በዘር ድርቀት ያለባቸው ሰዎች አሉ። በዘር ድርቀት ካለባቸው ኪንታሮትም አለ ማለት ነው። ለምን ድርቀትና ኪንታሮትን ለይቶ ማየት አይቻልም። የምንበላቸው ምግቦች መድኃኒትን በሽታም ናቸው። እኔ የባህል ሐኪም ነኝ። ድርሻዬንና እስከምን ድረስ እውቀቴን መገደብ አለብኝ። ሁሉንም ለያዘው ብል ይሄ ሕክምና ነው እንጂ ንግድ አይደለም። ሰላም እንዴት ናችሁ? ህክምና ምንድነው? ጤናስ? በደዌ ዳኛ በአልጋ ቁራኛ የተገናኙ ሰዎች ምን አይነት ህክምና ያስፈልጋቸዋል? ህክምና ሲባል ምን ማለት ነው? ይህንን የዓለም አተያይ ዛሬ ብትን አድርገን እናየዋለን። በምንስ እንድናለን? የዚህ ጉዳይ መነሻው ምንድነው? ዘመናዊ ህክምና እንዴት መቼ ተጀመረ? ይህንን ጉዳይ ከባህላዊ ህክምና ጋር እንዴት ማጣመር ይቻላል? ይህንን ለማንሳት በዋናነት ከኛ ትንታኔ ጎን ለጎን ሳይንስስ ምን ይላል እንላለን። መሰረቱ ከክርስቶስ ልደት በፊት ነው። ይህ ጉዳይ በ17ኛው መቶ ክፍለ ዘመን እንደተጀመረም ብዙዎች ያነሳሉ። ግን አይደለም። ምክንያቱም ሂፖክራተስ አለና። ስለ ሂፖክራተስ የማያውቅ መቼም ማንም አይኖርም። አናቶሚ የሂፖክራተስ ጉዳይ ነው። ከ460 እስከ 370 ዓመተ ዓለም ባለው ጊዜ ውስጥ የግሪክ አባት ተብሎ የሚጠቀሰው ሂፖክራተስ ያነሳቸው ጉዳዮች ነበሩ። በወቅቱ ወጣ ያሉ ጉዳዮች ናቸው። ህመም የሚመጣው በመላእክት ቁጣ ወይ በአምልኮ ጉዳይ አይደለም ይላል ሂፖክራተስ። ይህ ለመጀመሪያ ጊዜ እብድ ያሰኘው ሐሳብ ነው። ውሃ፣ ሌሎች ጉዳዮች፣ አየር፣ ምግብ፣ ሌሎችንም ተጨምሮ በሽታ መነሻ ናቸው ይላል። እውነት ነው ወይ? ከዚያስ በኋላ ምን ተደረገ? እነዚህና መሰል ጉዳዮችን እናያለን። በተለይ በ18ኛው መቶ ክፍለ ዘመን ከባህላዊ ህክምና ጎን ለጎን ዘመናዊ ህክምና ያጎነቆለበትና ለህክምና የሚሆኑ እንደ ታብሌት ወይም ኪኒን የሚባሉትን መርፌ፣ ክትባት የመሳሰሉ ብቅ እያሉ የመጡበት በመላው ዓለም ለጥሩም ለመጥፎም የዋሉበት ነው። በዚህ ጉዳይ ላይ በጣም ብዙ ጉዳዮች ይነሳሉ። ዛሬ ይህን ሁሉ ትንታኔ ልንሰጥ አይደለም። ለአድማጮቻችን ለተመልካቾቻችን ይሆናሉ የምንላቸውን በተለይ ከባህል ህክምና ጋር የተገናኙ ጉዳዮችን ልናነሳ ነው። አብሮን ያለው ደግሞ ራሱን የሚያስተዋውቀው ወጣቱ የእናት የባህል ህክምና ማዕከል መስራችና ባለቤት አጠገቤ ነው። ራስን አስተዋውቅ እስቲ። ሰላም ጤና ይስጥልን። ስሜ ሐኪም ሙራድ መሐመድ እባላለሁ። የእናት የባህል ህክምና መስጫ ማዕከል ባለቤትና ዋና ሐኪም ነኝ። እንደው ሐኪም ሙራድ መነሳት ካለባቸው አሁን ላይ የዘመናዊ ህክምና አለ። ዘመናዊ ህክምናን የሚያጣጥል የለም። ባህላዊ ህክምና አለ። ባህላዊ ህክምና ደግሞ መሰረት ነው። ለዚህ ወደ መሰረቱ ለመመለስ ትላልቆችን ኩባንያዎች ማየት ይቀላል። ለምሳሌ የጀርመኑን ባየርን ኩባንያ ብናይ ብዙ ጉዳዮች ይነሳሉ። ከአፍሪካ የወሰዳቸው የተለያዩ መጽሐፍት፣ የተለያዩ የጥበብ ብራናዎች ስፔሻሊ ከሀገራችን የተወሰዱ በጣም ብዙዎቹ በቋንቋ የተተረጎሙ ከባህል ህክምና የተነሱ ናቸው። እነዚህ ከባህል ህክምና የተነሱ ዘመናዊ መድኃኒቶች ከባህል ህክምናው ጋር የሚቃረኑ ናቸው እንዴ? እነዚህ ብዙውን ጊዜ መጽሐፍቶቻችን የባህላዊ ህክምና እንደ ኢትዮጵያ ከተለያዩ ሀገራቶች ቀደምት ነች በባህል ህክምና። ነገር ግን ቀደምትነቷን አልተጠቀምንበትም ብዬ አምናለሁ። ለምን? መጽሐፍቶቻችንን ለጊዜያዊ ጥቅም አሳልፈን የሚሰጡ ብዙ ለሆዳቸው ያደሩ ሰዎች አሉ። መጽሐፍቶቻችን በብዙ አይነት መንገድ ሄደዋል። ያንም ደግሞ እንደ አገልግሎታችንን እኛ እንደ ማህበረሰብ ከመጠቀም ይልቅ ወይም ደግሞ ከማሳደግ ይልቅ መገፋፋት ይበዛልኝ። እነዚህን እውቀቶች ወይም ደግሞ መጽሐፍቶችን ሳንጠቀምባቸው ብዙዎቹ ሂደዋል። እውነትም የሄዱ በጣም ብዙ መጽሐፍቶች አሉን ማለት ነው። ስለዚህ ይሄ እውነት ነው ማለት ነው። አዎ፣ ብዙ ጊዜ እንደዚህ አይነት ጉዳዮች ሲነሱ በአረብኛ የተጻፉ በግዕዝ የተጻፉ በጣም ብዙ መጽሐፍት በተለይ ከሰሜኑ የሀገራችን ክፍል አካባቢ እንደተወሰዱ በማስረጃ ማረጋገጥ ይቻላል። የተለያዩ የአውሮፓ ትላልቅ የምስል ላይብራሪዎች በውስጥ የተቀመጡ አሉ። አሁን እንደውም ኮፒ የተደረጉ በጣም ብዙዎቹ በዝተዋል። ኮፒ ካረጓቸው በኋላ መልሰውልናል። ከዛ መነሻነት እንግዲህ የባህል ህክምናው ወደ ዘመናዊነት እየተለወጠ መምጣቱና ከዛ ጋር የተገናኘ ነው። ዛሬ በበልጥ እንድናየው ከፈለኩት
ከ3 ርዕሶች ውስጥ በዋናነት የምናነሳው ስለ ኪንታሮት በሽታ ነው። ለመሆኑ በድፍኑ የኪንታሮት በሽታ ማለት ምን ማለት ነው? ይህን እናንሳ እስቲ። እሺ ጥሩ። ያው ኪንታሮት ብዙ አይነት ኪንታሮቶች አሉ። የፊት ላይ የሚከሰት ኪንታሮት አለ፣ የእግር መዳፍ ላይ የሚከሰት ኪንታሮት አለ፣ ስስና ያው ሸካራ ኪንታሮት ተብሎ የሚያዙ አሉ። ፊንጢጣ ላይ የሚከሰት አብዛኛውን ጊዜ ብዙዎችን የሚያስቸግረው የፊንጢጣ ኪንታሮት ነው። ያ ማለት ፊንጢጣ ላይ የሚከሰቱ ኪንታሮቶች 2-3 አይነቶች አላቸው። ፊንጢጣ ዙሪያ ላይ እንደ ቡግር ነገር ባጭ የሚወጣ ኪንታሮት አይነት አለ። ሰገራ ሲጠቀሙ ሙሉ በሙሉ ግልብጥ ብሎ የሚወጣና ብዙዎች እንደውም ኪንታሮት አይመስላቸውም፣ ፊንጢጣ ወይም ደግሞ ሌላ ነገር ይመስላቸዋል ማለት ነው። ፊንጢጣ ላይ የመገልበጥ አይነት ኬዝ የሚይዝ የኪንታሮት አይነት አለ። እንዲሁም ደግሞ መድማት ብቻ ይከሰታል። ዝም ብሎ ሰገራ በሚጠቀሙበት ሰዓት ደም ጠብጠብ ማለት ነገር ያሳያል ማለት ነው። እነዚህ ሁሉ 3ቱ የኪንታሮት አይነቶች ናቸው። አንዳንዴ መጀመሪያ ያልኩትና 3ኛ ላይ ያልኩት አንድ ላይ የመከሰት እድል አላቸው ማለት የመድማትና እብጠቱ የመከሰት አንድ ላይ የማበጥ ነገር ይኖራል ማለት ነው። እነዚህ የኪንታሮት አይነቶች ህፃን አዋቂ አይሉ፣ በማንኛውም የእድሜ ክልል ላይ ጾታም አይገድባቸውም። በሁሉም ላይ የመከሰት እድል አላቸው ማለት ነው። ማንኛውም ሰው ላይ የኪንታሮት ተጠቂ ይሆናል ማለት ነው። ግን እንደው ከዚህ ከኪንታሮት ጋር በተገናኘ በራሱ የሚመጣ ነው ወይስ መንስኤው ምንድን ነው? አስቀድሞ ስለመከላከል ምን መደረግ አለበት? አንተ እንደምትመክረው እንደ ባለሙያ ማለት ነው። አሁን ላይ ያው ኪንታሮት በፊት ላይ ያው አሁን በ3 ከፍለን ስናየው በራሱ የሚመጣ ኪንታሮት ሊኖር ይችላል። ዝም ብሎ ከምንም ድንገት ሊከሰት የሚችልበት ምክንያት ሊኖር ይችላል ከስንት አንድ ሰው ላይ። ከዛ ውጭ ግን አብዛኛው ኪንታሮት የሚከሰተው በሞቀ ነገር ላይ በመቀመጥ ሶፍት ወረቀት የሚያዘወትሩ ሰዎች ላይና የአመጋገብ ስርዓታቸው ያልተስተካከለ ሰዎች፣ ሁልጊዜ ድርቀት የሚያመጡ ወይም ደግሞ በፋይበር ያልበለጸጉ ምግቦችን የሚያዘወትሩ ሰዎች ከሆነ እነሱ ላይ ዘወትር ይከሰታል ማለት ነው የኪንታሮት። እንዲሁም ደግሞ የከባድ መኪና ሹፌሮች ላይ የሚከሰታልኝ። ከዛም ውጪ ደግሞ ሴቶች ላይ ደግሞ ሴት እህቶቻችን ላይ በሚሆንበት ጊዜ በወሊድ ወቅት በእርግዝና ወቅት ላይ ከፍተኛ የሆነ ድርቀት ስለሚኖር በዛን ሰዓት ሊከሰት ይችላል። ነገር ግን አሁን ሰዓት ላይ አብዛኛው ሰው ያላወቀውና ትልቁ ነገር ከሶፍትና ወረቀት በብዙ ትምህርት በተለያዩ ሐኪሞችን ማስተማር ከሶፍትና ወረቀት ነፃ ወጥቷል። ድሮ ላይ በቅጠልም በድንጋይ የሚጸዳዳ ብዙ ወደ ገጠሩ ክፍለ ሀገር አካባቢ ነበረ። ያ ነገር አሁን ላይ ቀንሷል። ነገር ግን አሁን ደግሞ ወደ ከተማ ላይ ደግሞ አሁን ዘምኖ በየሁሉ ሆቴሎች ላይ ውሃ አለ። ያለው ውሃ ግን አጠቃቀማችን ትክክል አይደለም። አብዛኛው ሰው ያልተረዳው ነገር አለ ማለት ነው። አሁን ላይ ከሽንት ቤት ጋር የሚያያዙት ፍላሸሮች፣ መታጠቢያ ፍላሸሮች አሉ። እነሱ በጣም ሀይ ፓወር አላቸው። በጣም ኃይለኛ ፓወር ነው ያለው። ያ ፓወር ፊንጢጣ ላይ በሚያርፍበት ሰዓት ኪንታሮት እንዲከሰት ምክንያት እየሆነ ነው። አብዛኛው ሰው ግን አላወቀውም። መሆን ያለበት ኃይሉ ዝቅተኛ በሆነ እንጂ ይሄ በጣም ለአቪያጆ መኪና በሚታጠብበት አይነት ኃይል ፓወር ፊንጢጣ መምታት ፓወሩ በጣም ኃይለኛ ነው። የዛ ጋር የኪንታሮት መላጥም የፊንጢጣ መላጥም ሊከሰት ይችላል። ስስ ብልት ስለሆነ ቦታው ኪንታሮት እንዲከሰት ዋና ምክንያት ከምንም በላይ ያልታወቀው ይሄ ነው ማለት ነው። አሁን ሰዓት ላይ እንደ አዲስ አበባ አብዛኛው ሰው እኛ ጋር በሚመጣው በምናየው በእነዚህ ኬዞች ምክንያት ኪንታሮት እየተስፋፋ ነው ማለት ነው። እሱ ላይ ወደ ኋላ መለስበታለሁ። ቅድም ከአሽከርካሪዎች ጋር ያነሳዋል። እንግዲህ በሀገራችን ላይ አሁን በትክክለኛ ዳታ እስከ 2 ሚሊዮን የሚደርሱ ተሽከርካሪዎች አሉ። ከዛ ውስጥ ደግሞ የተወሰኑት ከባድ መኪና አሽከርካሪዎች ናቸው። ከባድ መኪና አይሱዙን ጨምሮ ክፍለ ሀገር ዕቃ የሚያመላልሱልን ማለት ነው። ከነሱ ጨምሮ እስከ ጅቡቲ የሚመላለሱት ማለት ነው። ብዙዎቹ በዚህ ችግር ይጠቃሉ እና ምክንያቱ ምንድን ነው ግን? ከመቀመጫ ጋር የተገናኘ ነው? አሁን የሌዘር የሚቀመጡበት አለ፣ ፕላስቲክ የሚቀመጡበት አለ። ከሱ ጋር ነው? ከሙቀቱ ጋር ነው? ቅድም ካልከው ከመጸዳዳቱ ጋር ነው? እሱን ብታየው። ሁለተኛ ነገር ደግሞ በመጸዳዳት ወቅት ሳሙና ዲተርጀንት በጣም ብዙ ሰው ይጠቀማል። ሆቴሎች አካባቢ ያሉ ዲተርጀንቶች አሉ። እኔ በእርግጠኝነት መናገር ብደፍርም አጃክስ የሚጠቀሙ ሰዎች አሉ። ሌላም ማለት ነው። ከዚህ ከዲተርጀንትም ጋር እንደ ሙያ እንዴት ታየዋለህ? ያው ሹፌሮች ላይ ለተባለው ያው ሹፌሮች ረጅም ሰዓት ቁጭ ማለት አለ። ሹፌሮች ላይ ብቻ ሳይሆን ረጅም ሰዓት የቢሮ ሌዘር ወንበር ላይ ቁጭ የሚሉ ሰዎች ላይ ኪንታሮት ይከሰታል። ረጅም ሰዓት ቁጭ በሚሉበት ሰዓት ሙቀት አለ። ኪንታሮት በባህሪው ሙቀት አይወድም። ሙቀት ስለማይፈልግ የዛ ረጅም ሰዓት ቁጭ በሚሉበት ሰዓት ላይ ላብ ይመጣልኝ። ያው እዛ ጋር
ኪንታሮቱ እንዲፈጠር ምክንያት ይሆናል። አንዴ ነው። ሁለተኛ ነገር ላይ ረጅም መንገድ በሚወዱበት ሰዓት የሽንት ቤት ንጹህ የሆነ ሽንት ቤት ያለማግኘት፣ ሰገራ ረጅም ሰዓት የመያዝ ወጥሮ የመያዝ ነገራቶች ይከሰታሉ። እነዚህ የኪንታሮት የከባድ ሹፌሮች ላይ መኪናው እንደገና ከባድ መኪና በሚሆንበት ሰዓት ያው ሙቀቱ ይጨምራል። ያ ነገር ለኪንታሮት እንዲጋለጡ ያደርጋል ማለት ነው። ይሄ ነገር በሹፌሮች ላይ በከፍተኛ ሁኔታ ይከሰታል ማለት ነው። አጃክስ ወይም ደግሞ ዲተርጀንት ወደምንለው በምንሄድበት ጊዜ እኛም ጋር መድኃኒት ከወሰዱ በኋላ ብዙ ታካሚዎች እኛ የምንሰጣቸው መመሪያ ይተውና በመንደር ላይ በሚባል ነገር ይሄዳሉ። በአጃክስ ታጠበው እንደዚህ በለው ይላል። በአጃክስ ታጠበው ብዙ ታካሚዎች ወደኛ ይመጣሉ። በአጃክስ በሚታጠብበት ጊዜ አጃክስ አይደለምና ለፊንጢጣ ለእጅ አይመከርም። እጃችን በአጃክስ በምንታጠብበት ጊዜ ነጭ የመሆን የሆነ የመጫጫር ነገር ይታያል። እጃችን ላይ ድርቅ የማለት ነገር ያመጣል። ኪንታሮቱን ደግሞ በሰዓቱ ኩምትር እንዲል ያደርገዋል። አጃክስ ሲጠቀምበት ኬሚካል ስለሆነ ኩምትር ያደርገዋል። ለጊዜው እፎይታን ይሰጣል። ከቆይታ በኋላ ግን እንዲሰነጠቅ ያደርገዋል። በሚሰነጠቅበት ጊዜ ከፍተኛ የሆነ ደም መፍሰስ ሊመጣ ነው። ወደ ኢንፌክሽን ይሄዳል። መግል እየባሰ ይሄዳል ህመሙ ማለት ነው። ስለዚህ ኪንታሮትን በተአምር በምንም አይነት መልኩ በአጃክስ መታጠብ አይመከርም በጭራሽ። ይሄ ከእውነት የራቀ ነው። መሆን ያለበት ባለሙያ የሚለውንና ባለሙያ የሚለውን ብቻ ነው እንጂ የሚያስኬደው ለአንዱ ስላዳነ ወይም ደግሞ ለአንዱ ስለተሞከረ አጃክስ ነው እንትን ነው በጭራሽ በፍጹም። ይሄ ከእውነት የራቀ ነው። እንደው ወደ ኋላ እንዳልመለስ እንጂ ከፊንጢጣና ተመሳሳይ ቦታዎች ላይ ከሚወጡ ኪንታሮቶችና ይሄ ሰውነት ላይ ከሚወጣው ልጆች ላይ ትላልቅ ሰዎችም ላይ አንዳንድ እጅ ላይ ፊት ላይ የሚወጣው ኪንታሮት አንድነትና ልዩነቱ ምንድን ነው? አሁን ፊት ላይ እጅ ላይ የሚወጣው ኪንታሮት ያው በስስ ኪንታሮት ያን ያህል ህመም ያለው ኪንታሮት አይደለም። ለከፋ ለክፉ የሚሰጥ ነገር የለውም። በጊዜ ሂደት ራሱ መጥፋት የሚችል የኪንታሮት አይነቶች አሉት። ልጆች ላይ ሲሆን እያደጉ ሲሄዱ የሚጠፋ ኪንታሮት አይነት አለ። ያን ያህል ያው የተለመደ ነው። ብዙም ለክፉ የሚሰጥ ነገር የለውም። የፊንጢጣ ኪንታሮት ብለን ስንል ግን ከባድ እሱ ከእግር ላይ ከሚወጣውም እጅም ላይ ክፍት ላይ ከሚወጣው የተለየው እሱ ምንድነው? ፊንጢጣ ላይ የሚወጣ ኪንታሮት ወደ ፌስቱላ ወደ ካንሰር የመቀየር እድሉ ከፍተኛ ነው። ለምን? ፊት ላይ እጅ ላይ ሲሆን አየር ያገኛል። አየር ሲያገኝ ቢቆስልም ቢደማም ቶሎ ይደርቃል። ፊንጢጣ ላይ ሲሆን ግን የውስጥ ሱሪ ያለ እንደገና ከላይ ደግሞ ወይ ጂንስ ሊለብስ ይችላል ወይ የተለያዩ ልብሶች ይለበሳሉ ግዴታ እስከሆነ ድረስ ማለት ነው። ያ ነገር ለሙቀት ተጋላጭ ነው። አንድ አየር አያገኝም። ቁስሉ ወደ ሌላ ይዘት እንዲቀየር ወይም ደግሞ ወደ መግል እንዲይዝ ወደ ኢንፌክሽን ወደ ካንሰርም እስከ መጨረሻ ድረስ ከካንሰርም የሚደርስበት ሰገራ እስካለ መቆጣጠር የሚደርሱ ብዙ ሰዎች ይከሰታል፣ ችግሮችን ያመጣል ማለት ነው። ስለዚህ ይሄ ነው ልዩነታቸው። ኪንታሮት በሽታ በዘር ይተላለፋል? በዘር ያው ከቤተሰብ ሲሆን ከቤተሰብ 2-3 ሰው ላይ ሊኖር ይችላል። ከስንት አንዴ ያው በዘር የሚመጣበት አጋጣሚዎች አሉ። ከዛ ውጭ ግን እንደ ፋሚሊ ያው በአመጋገብ የሚመጣ ስለሆነ ብዙን ፐርሰንት የሚይዘው እንደ ፋሚሊ ከሆነ አመጋገባቸው ያልተስተካከለ ፋሚሊ ውስጥ ከሆነ 2-3 ሰውም 4 ሰውም ሊያዝ ይችላል ማለት ነው። በዘር ድርቀት ያለባቸው ሰዎች አሉ። በዘር ድርቀት ካለባቸው ኪንታሮትም አለ ማለት ነው። ለምን? ድርቀትና ኪንታሮትን ለይቶ ማየት አይቻልም። ድርቀት እስካለ ድረስ ኪንታሮት አለ ማለት ይቻላል ማለት ነው። ወይም ደግሞ የመምጣት እድል አለው። ለኪንታሮት ቅርብ ነው ያ ሰው ማለት ነው። ስለዚህ አለው በዘር የመምጣት እድል አለው ብለን መያዝ እንችላለን ማለት ነው። ያነሳሁት ለምንድን ነው? ብዙዎች እንደዚህ አይነት ነገር ስላላቸው። እንደው አመጋገብ ላይ ሲባል የኛ ሀገር መቼም አመጋገብ ይታወቃል። በዝቅተኛ የኑሮ ደረጃ ላይ ያለውም፣ በመካከለኛ ደረጃ ያለውም፣ በከፍተኛ ደረጃ ያለውም አመጋገባችን ይታወቃል። መቼም የተለመደ ነገር። በይበልጥ ግን ያጋልጣሉ የሚባሉ ወይም ወደዛ በሽታ ይገፋሉ የሚባሉ አንደኛ ሰው ከተያያዘ በኋላም ደግሞ ሊያባብሱ ይችላሉ የሚባሉ የምግብ አይነቶች ይኖሩ ይሆን? ምግብ የምንበላቸው ምግቦች መድኃኒትን በሽታም ናቸው። የምንበላው ምግብ እስካልመረጥን ድረስ ምግቡን በሽታ ነው፣ ምግባችንም መድኃኒታችንም ነው። ከመጀመሪያ ሕክምና ምግብ ነው። ከምግብ በኋላ አልሆን ሲል ነው ወደ መድኃኒት የሚሄደው። ግን የምንበላቸው ምግቦች አሁን ሰዓት ላይ አብዛኞቹ የምንመገባቸው ምግቦች ለጤናችን የሚጎዱ ናቸው። በተለይ ደግሞ ለኪንታሮት ዋና አሁን ላይ ከምግብ ስንይዝ ያው እስካሁን ከሹፌር ከምን ስንል ቆይተናል፣ ከመኪና ከምግብ ስንል ደግሞ በዋናነት አሁን ሰዓት ላይ ዶሮዎች አሁን ላይ በኬሚካል ቶሎ በፍጥነት እያደጉ የሚወጡ ከተማችን ላይ የምናያቸው ዶሮዎች አሉ። እነዛ ዶሮዎች ኪንታሮትን በፍጥነት እንዲያድግ ወይም ደግሞ በፍጥነት እንዲከሰት ያደርጋል። ዶሮ እንቁላል የሚያዘወትሩ ሰዎች ላይ ይከሰታል። ከዛ ውጪ ደግሞ የበሬ ስጋም እንደዚሁ ነው። ለምን? ከጤና አኳያ የሚመከሩት ፍየልና በግ ነው። ከጤና አኳያ የሚመከረው ግን የምናዘወትረው ካለን ኢኮኖሚ አንጻር ዶሮንና የበሬን ስጋ ነው። የበሬ ስጋ ደግሞ ከማንኛዎቹም ጤኖች ጋር አይመከርም።
ለመብላት በሁሉም አይነት በኩል የተፈቀደ ነው። ከጤና አኳያ ግን አይመከርም። ማንኛውም ዶክተር ሊመክሩ አይችልም፣ ዶሮንና የበሬን ስጋ ማለት ነው። ስለዚህ እነዚህ ዋና የኪንታሮት መነሻ ናቸው። ከዛ ውጭ ያው የስንዴ ምርቶች ፓስታ ሊሆን ይችላል፣ መኮሮኒ ሊሆን ይችላል፣ ዳቦ እነዚህ አብዝቶ መጠቀሙ ምንድነው አሁን አብዛኛውን ጊዜ የሚጎዳን ምንድነው ቁርስ፣ ምሳ፣ እራት እነዚህ በቀኑ ሙሉ በፋይበር ያልበለጸጉ ምግቦች ሳናካትት ልንውል እንችላለን። የበለጸጉ ምግቦችን ሳናካትት ልንውል እንችላለን እና ይሄ ነገር ኪንታሮቱ እንዲባባስ ያደርጋል። ለምሳሌ ቁርስ የሆነ ነገር ቀለል ያለ ነገር ሆድ ድርቀት የማያመጣ ለስለስ ያለ ምግብ በልተን ምሳ ላይ ዶሮ ብንበላ እራት ደግሞ ሌላ ቀለል ያለ አትክልት ፍሩት ነገር ብንተካው የመስተካከል እድሉ የኪንታሮት የመምጣት እድሉ በጣም ጠባብ ነው የሚሆነው። ለምን ባላንስ አድርገናል። ግን እኛ ሀገር ላይ አሁን አብዛኛው የበዓላቶች እንደወጡ ብዙ ኪንታሮት ታማሚ ይመጣል። ለምንድነው ያን የሚመጣው? በዛን ወቅት ላይ የበሬውም ስጋ አለ፣ ዶሮውም አለ፣ ምሳም ቁርስም እራትም ያን ይሆናል። ያ በሚሆንበት ጊዜ ኪንታሮቱ በአንድ ጊዜ ከፍተኛ ደረጃ ይደርሳል ማለት ነው። ስለዚህ እነዚህ ምግቦችን ባይዘወተሩ እመክራለሁ። ወደ ሕክምናው ያው እንግዲህ በስተመጨረሻ ላይ እንመጣለን። አንድ የቅርብ ጊዜ ገጠመኝ ነግሬህ አንተም እንደው የሚመከርና ማመከረው ነው እየተነገርከን ስለሆነ ማለት ነው። ሰውየው ታማሚ ነው የተወሰነ ጊዜ። ከዛ በኋላ እንዳልከው እንትኑ ደረቁ ኪንታሮት ነው በፊንጢጣ አካባቢ ወጣበት። ከዛ በኋላ ግን በጣም ቀላል እንደሆነ ተነግሮት በፈረስ ጭራ እንዲታሰር ያደርጉታል። ከዛ በኋላ ግን የተከሰተው ነገር በጣም ዘግናኝ ነው። ያ ቦታ ይቆረጥና ቀጥታ ደም መፍሰስ ጀምራል። ሐኪሞች ማቆም ያቅታቸዋል። ሰውየው ህይወቱ አልፏል። አሁን እንዲህ አይነት ነገሮች እንዴት ትመክራለህ? አንዳንድ ጊዜ ከመሬት ተነስቶ በፈረስ ጭራ ሰረው፣ የጥፍር ቀለም ቀባው፣ እንዶድ ገጠር አካባቢ ልብስ ማርጃ እንዶድ አድርገበት የሚባል ነገር አለ። እንግዲህ እንደ ባህል ሐኪም ወጣት ታዋቂ ባህል ሐኪም ምን ትመክራለህ ለኛ? የኪንታሮት አሁን ላይ ምን አለ መሰለህ፣ የማንኛውንም በሽታ በሚይዘን ጊዜ ይሄን አርግበት ይሄን በለው ስለተባልን የተባለውን ሁሉ ምን ተገብር ከሆነ እኛ መሞከሪያ እየሆነ ነው ማለት ነው። ራሴ ላይ እየሞከርኩበት ነው ማለት ነው። ለምን ኃላፊነቱን የሚወስደው ማን ነው? ኃላፊነት በሚወሰድበት መልኩ ነው መሆን ያለበት። ሕክምና እንደገና የኪንታሮት ሕክምና በሚደረግበት ጊዜ ቆርጠህ ጣለው እንደዚህ በለው የሚቆረጥ የሚል ነገር ደረጃ ከደረሰ እንደ ግሌ ነው ላወራ የምችለው። ሌሎች እንትን በምልበት መንገድ ሳይሆን እንደ ግሌ እንደ ራሴ ሳወራ በራሴ ተቋም ላይ አሁን አንድ ታካሚ በሚመጣበት ጊዜ ቆርጠህ እንደዚህ በለው ምናምን በሚባል ጉዳይ ላይ አይደለም ምን ሄደው ማለት የሚቆረጥ የሚል ከሆነ እኔ የባህል ሐኪም ነኝ። ድርሻዬንና እስከምን ድረስ እውቀቴን መገደብ አለብኝ። ሁሉንም ሊያዘው ብል ይሄ ሕክምና ነው እንጂ ንግድ አይደለም። ሕክምና እስከሆነ ድረስ በሁሉም አይነት እንትን ውስጥ ልግባ ካልኩኝ ልክ አይመጣም። ሰዎችን ህይወት አደጋ ላይ ጥላለሁ ማለት ነው። ስለዚህ መሆን ያለበትኝ አሁን እኛ ጋር እንደ ባህላዊ ሕክምና እንደ ግሌ እንደ ተቋም መክረው የሚቀባ ነው የምንሰጠው። ይሄ በፈረስ ጭራ አስረኸው ምናምን የሚባል ነገር ካለ አሁን ሰዓት ላይ ጊዜው እንደ ድሮ አይደለም፣ ዘምኗል። ስለዚህ ዘመናዊ ነገሮችን መጠቀም አለብን። እንደዛ ከሆነ ሰርጀሪ ነው መሆን ያለበት እንጂ ቆርጬ ጥልልሃለሁ በባህላዊ ሕክምና ማደንዘዣ የለም። ደም ቢደማበት ያ ሰው አፋጣኝ ምላሽ ልሰጥ የምችልበት አቅም የለኝም እኔ እንደ ባህላዊ ስለሆንኩኝ ማለት ነው። ስላላደገ ባህላዊ ሕክምና በምችለው ነው ማገልገል ያለብኝ። ስለዚህ መሆን ያለበትኝ መቆረጥ ካለበት ወይም ደግሞ የሆነ እዛ ጋር ያለው ቦታ ላይ ላፊ የሆነና በእኛ በመድኃኒት መዳን የማይችል ከሆነ ቀጥታ ወደ ዘመናዊ ሕክምና መሄድ ያለበት። መቁረጥ ያለበት የዘመናዊ ሐኪም ሰርጅን ሐኪም እንጂ የባህል ሐኪም አይደለም። በባህላዊ ሕክምና አሁን ባህላዊ ሕክምና ብዙ ጊዜ ስማችን የሚያጠፋው ያለም ይሄ ነው። ለምን ከተማ አሁን ለምሳሌ ዘመናዊ ሕክምና በምንሄድበት ሰዓት ላይ የአንድን ሰርጀሪ ጠቅላላ ሰርጀሪ ሊኖር ይችላል። የሚያክመው ዶክተር የሚከታተለው ሌላ ሊሆን ይችላል። ቦታውን አውቆ ነው የሚሰራው። በማይችለው ነገር ላይ ልግባ አይልም። ስለዚህ የሚችለውን ነገር ነው የሚሰራ ማለት ነው። ስለዚህ በባህላዊ ሕክምና ላይ ይሄ ነገር መለመድ አለበት። በጣም ብዙ ሰዎች የሚጎዱ አሉ። እስከ ሞት የመጨረሻው ደረጃ ነው አይደለም። ሞት ግን አንዳንዴ የሚመረጥበት ሂደቶች ይኖራሉ። ሰገራ መቆጣጠር አልችል ብለው በጣም ብዙ ቤት የዋሉ ሰዎች አሉ በዚህ ምክንያት ማለት ነው። ስለዚህ እነዚህ አይነት ነገሮች ያው ምንም ጥያቄ የለውም፣ ጥንቃቄና ኃላፊነት በተሞላበት መንገድ መሆን አለበት እንጂ ዝም ብሎ እንደዚህ አይነት መንገድ እኔ አልመክርም፣ አልደግፈውም። እንደ ግሌ ነው ይሄ አሁን የግሌ የኔ ሀሳብ ነው ማለት እንደኔ ተቋም ሀሳብ እንደዛ በሚሰሩት ሰዎች እንትን ለማለት ሳይሆን ግን እንደ ግኔ የግሌ አመለካከትና የራሴ አስተሳሰብ ያ ነው ማለት ነው።
እየተከታተላችሁ ያላችሁት የእናት የሕክምና ማዕከል የዩቲዩብ ቻናልን ነው። ላይክ አድርጉ፣ ሰብስክራይብ አድርጉ። ሌሎች ሊደርሳቸው ይገባቸዋል ለምትሏቸው ሁሉ ላኩላቸው፣ ይጠቅማል። ጤና ለሁሉም ነውና። እኛም ማግኘት ለምትፈልጉ እዚህ ከታች በምታዩት ስልክ ላይ ልትደውሉልን ትችላላችሁ። እንቀጥላለን። በተለይ አሁን ከዚህ ከሕክምና ጋር በተገናኘ የእናት የባህላዊ ሕክምና ማዕከል እንደው ቅድም ብለዋል። ብዙዎች የባህላዊ ሕክምና በሚል ብዙ ተነስቷል፣ ብዙ ቦታ አለ። አንዳንዶቹም እየተዘጉ ነው። አንላክሊ ደግሞ ራቅ ያሉ ቦታዎች ላይ ያልተዘጉም አሉ፣ እየተጎዳም ያለበት አለ። ለመሆኑ የእናት የሕክምና ማዕከል በምን ይለያል ከሌላው ብለን እናስባለን? እናት የባህል ሕክምና ከብዙዎች ለየት የሚያደርገን ምን መንገድ አለ? ብዙ አይነት መንገዶች ሊለዩን ይችላሉ። እንደ ሕክምና ተቋም እኛ ጋር አሁን ላይ ትልቁ ነገር ላይ ምንድነው ገድቤ ነው የምሰራው። ራሴንና ተቋሜን ገድቤው ነው የሚሰራው። በልክና በሚችለው ልክ ነው የምንሄደው እንጂ በልክና በመጠን መድኃኒቶችን በልክ ነው፣ እውቀታችን እስከሚችለው ልክ ነው እንጂ የምንሄደው ስለመጣ ብቻ ታካሚው መድኃኒት ሰጠን አንልከው። ለምን ያ ሰው ይመጣል ብዬ ከሚመለስ ብለህ የምትሰጠው አይነት ወይ ምግብ ቤት ወይ ደግሞ የሆነ ንግድ ማዕከል አይደለም፣ ሕክምና ቦታ ነው። ስለዚህ ታሞ ተቸግሮ ሲመጣ ያ ሰው ተቸግሯልና ልስጠው ብዬ የምሰጠው ነገር ሳይሆን የሚሆን ከሆነ ነው የምሰጠው፣ ካልሆነ ወደሚሆነው መንገድ እንመራዋለን ማለት ነው። ስለዚህ መድኃኒቶቻችን አብዛኞቹ ሙሉ በሙሉ በሚባል ደረጃ ሁሉም አይነት መድኃኒቶቻችን ከተፈጥሯዊ እጽዋት ነው የሚዘጋጁት። ኬሚካል የላቸውም። አብዛኛዎቹ የምንጠቀማቸው ሀገር በቀል ናቸው። እዚሁ ሀገራችን ወደ ሰሜንም በሁሉም አቅጣጫ የሚመጡ መድኃኒቶች አሉ። እነዛ መድኃኒቶች ተፈጥሯዊ ይዘታቸውን የጠበቁና በጣም በንጽህና የሚዘጋጅ ታካሚዎች መጠው ከእይታ ይጀምራል። ተቋም ላይ በምትሄድበት ሰዓት ላይ የምታየው ነገር ድነህ ልትወጣ የምትችልበት መሆን አለበት። መንፈሳዊ እርካታ የምታገኝበት ተቋም መሆን አለበት። መጦ ሰውየው ቤት ቢሮ ከሕክምና ቦታክ የቆሸሸ ወይም ደግሞ የማይመጥን የድሮ አባቶቻችን አያቶቻችን ሲሰሩበት የነበረውን አይነት ይዘት ይዤ አይደለም እየሄድኩ ያለሁት። ይሄን ስንል ግን የመድኃኒቱ ይዘት አልለቀቀም። መድኃኒታችን ድሮ ለምን የባህል ሕክምና ስለሆነ ከቤተሰብ የመጣ ነው። እሱን ከቀየር ነው ሌላ ጉዳት እናመጣለን። እሱ በቅቤ የሚቀባ ከሆነ በቅቤ ነው፣ አይቀየርም። በማር ከሆነ በማር ነው። እሱ ይዘቱን አንለቅም። መጠንን ዶዙን ከእድሜ ካለበት ችግሮች ፎርሞች ታካሚ ሲመጣ መጀመሪያ ፎርም ይሞላል። ስኳር አለብህ ምን አለብህ የሚለውን እያንዳንዱን ነገራቶች ፎርም ሞልቶ ነው የሚገባው። እንደ ዘመናዊ ሕክምና ፎርም ይሞላል። ከካርድ ውጪ ፎርም አለው ሌላ ማለት ነው። ካርዱ ላይ እኔ የምጽፈው ነው፣ የታካሚው ራሱን የቻለ ፎርም አለው። ያን ፎርም ሞልቶ ነው የሚገባው። እያንዳንዱ ሕክምና ቦታ የተከለለ ቦታ ራሱ አለው። ድሮ ላይ የባህል ሕክምና አንድ ክፍል ላይ ይበቃው ነበረ። መድኃኒት ይሄንን ካዝም ብለህ ይሄን። አሁን ላይ ግን ዘምኗል። እኛ ጋር ለሚበላ ለራሱ ክፍል አለው፣ ለማይበሉ መድኃኒቶች የራሱ ክፍል አለው፣ ተኝቶ መታከሚያ ክፍል አለው፣ ሪሴፕሽን እንግዳ መቀበያ ያለው፣ ቢሮ ታካሚው ከሐኪሙ ጋር በነጻነት ብቻውን የሚያወራበት ስታንዳርዱን የጠበቀ የምግብና መድኃኒትን ስታንዳርድ የጠበቀ ቢሮዎች አሉት ማለት ነው። በዚህ አይነት መልክ መድኃኒቶችም ለአጠቃቀም ምቹ በሆነ መልኩ ተዘጋጅተዋል ማለት ነው። ይሄን አይነት መንገድ ይዘን የተሻለ ነው ብለን ባመንበትና ተቋማችንን አዘምነን መድኃኒቶችም አሰራራቸውን ይዘታቸውን ሳይለቁ እያገለገልን እንገኛለን ማለት ነው። እንደው ተግዳሮት አልሆነብህም? የዚህ የጂኤምኦ ነገር ወደ ኋላ ቀደም ልመለሰህ ዶሮ ምናምን ብለናል። ይሄ በዶሮ ሲባል ግን ለተመልካቾቻችን ግልጽ እንዲሆን ዶሮ የተለየ መጥፎ ነገር ሆኖ ሳይሆን ጥሩ ነው። ትልቁ ችግር የሚሆነው በቶሎ የሚያድጉት ለሽያጭ የተባለ ቶሎ በመዳቀል የሚያድጉት በሬም ሲባል እሱን እንደሆነ ከግምት ውስጥ ታስገባላችሁ ብዬ አስባለሁ። እና የእጽዋትም ላይ የመዳቀል የምናምን ነገር አለ እና ተግዳሮት አልሆነባችሁም? ለምሳሌ ጤና አዳም ወስዳለሁ ብለህ ገጠር ሄደህ የተለየ ጤና አዳም ቶሎ ያደገ ጤና አዳም አጋጥሞ ደንግጥ አታውቅም? ለሕክምና እንዲሁም በሚሆን ደረጃ ማለት ነው። ሌሎቹንም እንደዛ። እውነት ነው። ጤና አዳም አሁን ላይ በፊትኛ የምናውቀው ቅጠሉ እንስንስ ያሉ ናቸው፣ ቀጭን ረጅም ነው። የሆነ ሰዓት ላይ የመጣ ጤና አዳም ነበረ። ቅጠሉ በጣም ሰፋ ያለ ጤና አዳም መጥቶ ነበረና እንዴት ነው የተዳቀለ ነው? ለምን አሁን ሰዓት ላይ ገበሬውም ሁሉም ወደ ቢዝነስ ዓለም እየገባ ነውና ነገራቶችን ቶሎ በፈጣኑ አሳድጉ ፈጣን ገቢ የሚያገኝበትን መንገድ ነው የሚመርጠው እንጂ ተፈጥሯዊ ይዘቱን በጠበቀ መልኩ አመታቶችን ጠብቆ ምናምን እየቀረ እየመጣ ነው ያለው። አሁን ላይ
ከተማች እንደ ከተማ እየሰፋ እየሄደ ነው። ክልሎችም ላይ ብትሄድ አዲስ አበባም እየሰፋ ነው እየሄደ ያለው። ስለዚህ ጫካዎችን በቅርብ የማግኘት እድል ጠባብ ነው። ስለዚህ በፊት ላይ በቅርብ የምታገኛቸው የነበሩትን አሁን ላይ በሰፊ ርቀት ነው ሄደህ የምታገኛቸው። ገና ይሄን አይነት ቴክኖሎጂዎችንና የዚህን አይነት እንትኖች ያልደረሰባቸው አካባቢዎች ላይ ነው እነዚህ ነገሮች ልታገኝ የምትችለው ማለት ነው። ወደዛ በኩል እያስመጣን እንግዲህ ያው ከጊዜው ጋር አብረን እንትን እያለን እየሄድን ነው ያለ ነው። ቼክ የምታደርጉበት ዘዴ አለ፣ መድኃኒቶቹን ማለት ነው ቼክ የምታደርጉበት አለ። ከዚሁ ጋር አብረን እንድትመልስልኝ የሚፈልገው ነገር የምጠና ጉዳይ ነው። ቅድም አንስተዋል። ለምሳሌ አሁን እየተነጋገርንበት ያለው በጣም የብዙዎች ሀሳብ የሆነው ብዙዎች እየተደበቁበት ያለው እያፈሩበት ያለው የኪንታሮት በሽታ ነው። ምጠናውን እንዴት ትነግረናለህ? ምጠናው ብዙ ጊዜ አሁን አንድ ኪኒን ዋጥ ግማሽ ዋጥ ምናምን ተብሎ ሐኪም ይነግረናል። ስለተነገረን ነው እንጂ በነገራችን ላይ እሱም ልክ ነው ወይ ልክ አይደለም የራሱ የሆነ ጉዳይ አለው። እሱን ሳይንሱን እየተቃወምን አይደለም። እዚህስ ላይ ባህላዊ ላይ የምትመጥናት ነገር ትክክል ስለመሆኗ ትክክል ነው። መድኃኒቶችን እኛ መጥነን የመጠን ጉዳይ ላይ የባህል ሕክምና ትልቁ ጥያቄ ነው። ዋናው ጥያቄ መጠን ነው። የዶዝ ሁኔታ የአብዛኛው ሰው ጥያቄ ነው። ግን ይሄ ጥያቄ አሁን ሰዓት ላይ የተመለሰለት ነው። አብዛኛው እንደ ድሮ ላይ አይደለም ያለ ነው። ድሮ ላይ በቆምንበት ላይ አይደለም ያለ ነው። በፊት ላይ አባቶቻችን እናቶቻችን ዝም ብለው አይደለም የሚሰጡን መጥነው። አሁን አንድ ወይ ዳማካሴን ብንወስድ ዳማካሴ የሰጡን እናቶቻችን እድሜያችን አይተው ነው ወይ ደግሞ የሆነ ውስጣችን ፊዚካሊ አያዩትም፣ ግን በራሳቸው በአይምሯቸው ሳቤ ገምተው ነው አይደለም የሚሰጡን። አሁን ሰዓት ላይ አሁን እኔ ለልጄ ወይም ደግሞ ለሆነ ሰው ወይም ለቤቴ ለእህቴ ለወንድም ሊሆን ይችላል የሆነ ነገር መጥኜ ዝም ብዬ በራሴ ልሰጥ እችላለሁ። ለኖርማል ለሁሉ ሰው ግን እንደ ተቋም ስታደርገው ግን ለሁሉ ዝም ብለህ የምትሰጠው ነገር አይደለም። ኪሎ እናያለን። ቅድም ያልኩ ፎርሞች ዋና ዓላማቸው ይሄንን የዶዝን ሁኔታ ለማስተካከል ነው። ኪሎ እናያለን፣ ተጓዳኝ ችግሮች እናያለን። ለምሳሌ አንድ ግፊት ወይም ስኳር ያለበት ሰው ለኪንታሮት የሚሰጠው መድኃኒት ምንም ከሌለበት ወጣት ጋራ እኩል ልንሰጠው አንችልም። መጠኑ ይለያያል። ስለዚህ አሁን አንዳንድ ሰው የሚቀባ ከሆነ ችግር የለውም ይላልኝ። የሚቀባ ዶዙ ቢበዛም ችግር የለውም ይላል። የሚቀባም ሆነ የሚሸተትም ሆነ የሚበላም ሆነ ዶዙ ካለፈ ጉዳት አለው። አንድ ሰው አንድ እንጀራ መብላት እያለበት 2 እንጀራ ከበላ ጉዳት አለው። እንጀራ እንግዲህ ምግባችን ነው፣ ግን ከልክ ካለፈ ጉዳት አለው። ምንም ጥያቄ የለውም ማለት ነው። ስለዚህ መድኃኒቶችን አሁን ላይ እኛ ጋር ለኪንታሮትም ሆነ ለማንኛውም ስንሰጥ ዶዞቹ በጣም በተመጠነ መልኩ ነው። ድሮ ላይ አሁን ለምሳሌ በጣቶች ይመጠናል። የድሮ አባቶች በጣቶቻችን በሽ ባንጓ ይለካሉ ይላሉ። አሁን ሰዓት ላይ እኛ ጋር በጣት ለካ ብዬ ለአንድ ታካሚ ብሰጠው አይሆንም። ስለዚህ ያን ነገር ወደ ምን ቀይረነዋል? እድሜውን ያለው ነገር አይተን የሻይ ማንኪያ ሊሆን ይችላል፣ የሾርባ ማንኪያ ሊሆን ይችላል፣ ሲኒ ሊሆን ይችላል፣ የሻይ ብርጭቆ ሊሆን ይችላል። በውሃ ብርጭቆ እያደረግን እና በውሃ በሊትሮች እያደረግን እየለካን በመጠኑ እየለካን በዛ አይነት መልክ ነው የምንሰጠው። ለምሳሌ ድሮ ላይ አባቶቻችን አንድ ሲኒ ውሰድ የሚል ከነበረ አሁን ላይ ለአንድ ሰው ቀጥታ ዳይሬክትሊ አንድ ሲኒ አይሰጠውም። ግማሽ ሲኒ ነው የምናስጀምር። ግማሽ ሲኒ ይጀምራል። እያየን ነው የምንጨምረው። ለውጡ ጥሩ ነው፣ ግን ትንሽ ይቀረዋል ከሆነ ትንሽ ከፍ እያለ ይዳል። የሰውየውን ስሜት መጀመሪያ አለርጂክ እንደሌለበት ምን እንደሌለበት በደንብ አጥርተን ነው የምንሄደው። ምንም እስካሁን ድረስ በምሰራበት ሁኔታዎች ላይ ምንም የገጠመን ሳይድ ኢፌክት የዶዝ ችግር እስካሁን ድረስ የለም። ምንም እስካሁን የለም። ትልቁ ጉዳይ እሱ ስለሆነ ነው። እንደው እስቲ ሼር አድርገን በተለይ ከኪንታሮት ጋር በተገናኘ በሌሎቹም ላይ በኋላ ተነግረናለ። ምን አጋጠመ? ተደስቶ የመጣ ሰው በዛው ደግሞ በጣም የተጎዳ ሰው እንደው ከተለያዩ ቦታዎች አንተ ጋር ስለሚመጡ አሁን ላይ በከተማችን እጅግ ታዋቂ የሕክምና ቦታ የአንተ ሴንተር ነውና ብዙዎች ስለሚመጡ ነው ይሄን ጥያቄ ማነሳው። ምን አጋጠመ እስቲ ለኛ ንገረን። የኪንታሮት ነፍሰ ጡር ነበረችና ነፍሰ ጡር ከሆንክ ያው በዘመናዊ ሕክምና ማስታገሻ ነው ሊሰጥ የሚችለው። ሙሉ ለሙሉ ሊጠፋ የሚችልበት መንገድ አይኖርም እስከምትወልድ ድረስ። ያው ህመሙንም የነፍሰ ጡርነቱ ህመም አለ፣ እንደገና የኪንታሮቱን ህመም ማስተናገድ ግዴታዋ ነው ማለት ነው። ያን ነገር ወደኛ ተቋም በምትመጣበት ጊዜ ጥሩ እድል ምን ነበረ? በሷ በምትመጣበት ጊዜ ላይ ደም የለውም። ደም ከነበረው ምንም ማድረግ አንችልም፣ መድኃኒት መስጠት ስለማንችል ማለት ነው። ደም አልነበረውም፣ እብጠት ነበረው። መቆም መቀመጥ ከልክሏታል፣ ከብዷታል ማለት ነው። የሚቀባ መድኃኒት ነው የሰጠናት።
ጠዋትና ማታ የሚቀባ ነው የምንሰጠው መድኃኒት። ከዛ ላይ ቀን ላይ የቤት ስለምትውል ሰዓቶቹን አመቻችተን በቀን 3 ጊዜ የምትወስዳቸው መድኃኒቶችን ሰጠን ዶዝ ጨመርን ማለት ነው። የሚቀባ አድርገን የሰዓቱን የዶዝ ጨመርን ስንል የአንድ ጊዜ የምትወስዳትን ሳይሆን በታተን ነው ሰዓቱን በታትነን በ3 ጊዜ አድርጋ እንድትወስዱ አድርገን ሰጠን። ኖርማሊ ኪንታሮቱ ከ10 ቀን እንደዛ ከ7 እስከ 10 ቀን ባለው ጊዜ ውስጥ እብጠቱም በጣም እየወረደላት ሄደ። ህመሙ የነበረው ህመም ኖርማሊ በቃ ጠፍቶላታል ማለት ነው። በሰዓቱ እብጠቷ ትንሽ ትቀር ነበረ፣ እሷንም ያው በመድኃኒቶች ስትቀጥለው እየጠፋላት ሄደ ማለት ነው። እና ያ ለኔ ትልቅ እንትን ነበረው ማለት ነው። በተለይ እርግዝና ላይ ስላለ እርግዝና አሁን ብዙ ሹፌሮች ይመጣሉ፣ ግን ከሹፌሮችም ከምንም ላይ ሲሆን እርግዝና ላይ ሲሆን ይከብዳል። ለምን አንድ እርግዝናው በራሱ አንድ ትልቅ ህመም ስለሆነ ይሄኛው አረሰውም ማለት ነው። እንደው ግን አሁን ይህን ፕሮግራም የሚከታተሉ እህቶቻችን ወንድሞቻችን እዚህ ሀገር ውስጥም ያሉ ውጭ ያሉ የዴሊቨሪ ጉዳይ የእናት የባህል ሕክምና ማዕከል ጋር እንዴት ነው? ለምሳሌ ሀገር ውስጥ ከሀገር ውጭ ያለውን ነገር ያው እንግዲህ ከዚህ ከጉምሩክ ጉዳይ ጋር በተገናኘ ብዙም ዝርዝር ጉዳዮችን አናውቅም። ግን በሀገር ውስጥ ዴሊቨሪ እንዴት ይደረጋል? በግዴታ በግንባር መምጣት አለባቸው ወይንስ እሱን በስልክ አማክረው ሕክምና ማግኘት ይችላሉ? ዴሊቨሪ አሁን አብዛኛው ሰው ላይ የባህል ሕክምናውንም አንድ ለጥፋት ያቃረበውና ለሽወዳ ያቃረበው ይሄ ነው ብዬ አምናለሁ። ዴሊቨሪ የሚባል ነገር ነው። ለምን ተቋም የሌላቸው ሰዎች ዴሊቨሪ እያደረጉ የሚልኩበት አይነት መንገድ አለ። እኛ ተቋም ላይም ራሱ አንድ እንደዚሁ ታከመ ይወስዳል፣ ለውጥ አይችበታለሁ ድኛለሁ ይላል፣ ለውጥ ወስድ አይቻለሁ ይወስዳል ሁልጊዜ እና ምንነቱ እኔ አልገባኝ አለ። ለምን ሁልጊዜ እንዴት አንድ ሰው 2 ጊዜ ምንም ሊወስድ ይችላል፣ ከዳነ በኋላ ግን ሌላ ዝም ብሎ ሊወስድ የሚችልበት መንገድ አይኖርም። ለምን ወይ ታካሚ ቤተሰብ ካለው ጠቁሞ ይልክልናል፣ ይመጣልኝ እናስተናግዳለን። ራሱ መጥቶ ግን ተደጋጋሚ የሚወስድበት መንገድ አይኖርም እና እየወሰደ የሚልክበት መንገድ ያዝ ነው ማለት ነው። እየወሰደ የላከ እንደሆነ ይሄ ስህተት ነው። መድኃኒት ሲላክ ኃላፊነት የሚወስድ ሰው መኖር አለበትኝ። እኛ መድኃኒት አብዛኛውን ጊዜ መርጠን ነው፣ ከተላከም ሰው ልከው ነው። ሰው ይልካሉ አብዛኞቹ ከታከሙ በኋላ። አይ መድኃኒት እንዲላክላቸው ሲፈልጉ አሁን ለምሳሌ አንድ ክፍለ ሀገር ወይም ባህር ዳር ወይም የሆነ ቦታ ያለ ሰው አዲስ አበባ መቼም የሆነ ጓደኛው ቤተሰብ አይጠፋውም። ያ ሰው ይመጣና ከኛ ጋር በቀጥታ በስልክ ፎርሞቹ እነዛ ፎርሞች እየደወለ እሱን እየጠየቀ ይሞላልኝ ማለት ነው። ኃላፊነቱን የዛ የተሞላውን ኃላፊነት እሱ ይወስዳል። ለምንሰጠው መድኃኒት እኛ ኃላፊነት እንወስዳለን ማለት ነው። ስለዚህ ዶክሜንት አለው ማለት ነው። ይሄ ሰውዬ በዚህ አይነት መልክ እንልካለን ማለት ነው። የምንልካቸውም ሁሉንም አይነት መድኃኒቶች አይደለም፣ የተመረጡትን ነው። ለምን አሁን ለምሳሌ ኪንታሮት ፈልገው አንድ ሰው ቢደውል በጣም እየቆሰለ እያለ ነው እንደዚህ ነው ካለ ይቅርታ ሊሆን አይችልም። ግዴታ መምጣትና መታየት አለብህ። ግን ገና እየጀመረ የማሳከክ ባህሪ ላይ ምናምን ገና እያለ ከሆነና ቀለል ያሉ የሚሰጡ ሻዮች አሉ በእኛ ማዕከል ውስጥ እንደ ምግብ የምንጠቀማቸው እንደ መጀመሪያ ዙር ትሪት ማድረጊያ እነሱን ነው የምንልከው ማለት ነው እንጂ ዋና መድኃኒቶችን በብዛት ብዙን ጊዜ እንትን አንልም ማለት ነው። አይላኩም። ሰው ወክለው ካላኩልን በስተቀር ዝም ብሎ እንደ መድኃኒት እንደመጣለት መላኩ ብዙም እንትን አይልም። እንደው በስተመጨረሻ ማነሳው አለ ከኪንታሮት ጋር በተገናኘ የኪንታሮት በሽታ በጣም ብዙዎች የሚሰቃዩበት ነው። ረጅም ጊዜ ያው ከራስ ጋር አብሮ የሚቆይ ነው እና በምን ያህል ጊዜ ይድናል? ሶስቱንም የኪንታሮት አይነቶች የያየህ ብትነግረኝ። ጠጣሩ፣ የሚገለበጠው፣ እንደገና ደግሞ የሚደመው ከሶስቱ ውስጥ እንደው እኛ ሕክምና ጋር መጥቶ እኛ ያልነውን ነገር በአግባቡ ከተገበረና የምንሰጠውን መድኃኒት ከወሰደ የምንነግረውን የምግብ አይነት ከተመገበ ብለህ የታይም ሬንጅ ማግኘት ይቻላል? ይቻላል። ያው ለምን ይሄ አሁን ተመጡት አካባቢ በአካል የሚያገኘው ነገር ስለሆነ እውነታ እስከሆነ ድረስ ያው ምንም እንትን የምንለው ነገር የለም። መድኃኒቶችን እኛ ጋር እንሰጣለን። ለሁሉም አይነት መድኃኒቶች ስንሰጥ ግን ይሄ ቀላል የሚባለው የኪንታሮት ሌቭል ላይ ያለ ከሆነ ከ10 እስከ 15 ቀን ነው ሙሉ በሙሉ የመጥፊያ ጊዜው ማለት ነው። ማለት ደም የሚደማ ከሆነ መጀመሪያ ደም ነው ቅድሚያ ልናቆም የምንችለው። ደሙ እስከ 7 ቀን ባለው ጊዜ ውስጥ ጠዋትና ማታ በሚወሰድ መድኃኒት ይቆማል ማለት ነው። ደሙ ከቆመ በኋላ የሚቀባ ነው የሚወስደው። የሚቀባውን ጠዋትና ማታ እየተቀባ ከ10 እስከ 15 ቀን ባለው ጊዜ ውስጥ ይሄ ፊንጢጣ ዙሪያውን እንደ ቡግር ባጭ ያልኩህን አይነት የኪንታሮት አይነት በ15 ቀን ከ10 እስከ 15 ቀን ባለው ጊዜ ውስጥ መጥፋት ይችላል። ከዛም አንዳንድ ሰዎች ላይ ያው እስከ 21 ቀን ሊሄድ የሚችልበት ጊዜ አለ። አብዛኛው ግን ከ10 እስከ 15 ቀን ይጠፋል ማለት ነው።
በዚህ አይነት መልክ ይሄኛው ኪንታሮት ይጠፋል። የሚገለበጠው ምልህ ግን እሱ አንድ ኪንታሮት አይደለም፣ ብዙ ነው። ሲገለበጥ በዙሪያው ያለው ነው እየወጣ ያለው። ስለዚህ ያን በ10 በ15 ቀን ይጠፋል ማለት ትንሽ ይከብዳል። ለምን እዚህ ጋር ያለችው ያልኩ አንድ ነው፣ ወይም ሴትና ወንድ አለው። ሴት ከሆነች 2-3 ነው የሚሆነው። ስለዚህ ይሄኛው ቀላል ነው፣ ይጠፋልኝ ውጭ ላይ ያለ ነገር ስለሆነ። ውስጥ የሚገለበጠው ከሆነ ግን ፔኑም ስላለ እንደገና የራሱን የቻለ እድገቱ ለየት ያለ ነው። ስለዚህ የሚቀባውን እየተቀባ የሚጠጣ የሚወስደው መድኃኒት አለ። ያን እያደረገ ቢያንስ 1 ወር ሊወስድ ይችላል። እሱ ከፍተኛ ከዛ በላይ ብዙን ጊዜ አይሄድም። እስከ 1 ወር ባለው ጊዜ ውስጥ ይጠፋል ማለት ነው። ግን ይሄ የሚሆነው እኛ የምንላቸው መንገዶች የሚሄድ ነው። አንዳንድ ሰው ለተወሰነ ጊዜ ምግቦችንም ማቆም የሚከብደው ሰው አለ። ሽንት ቤት ውሃ የሆነ አለመጠቀም፣ ውሃ በደንብ አለመጠጣት። ውሃ ለሰው ልጅ በቃ ከፍተኛ የሆነ ምግብ መድኃኒት ነው። በቃ ውሃ ቢታጠብበትም መድኃኒት ነው፣ ቢጠጣውም መድኃኒት ነው። ስለዚህ የውሃ መጠናችንን በጣም ማሳደግ ማለት አለብን ማለት ነው። ስለዚህ ያን እያደረገ በደንብ ይስተካከላል ማለት ነው። መልካም። እንደ ማጠቃለያ በተለይ ከኪንታሮት ጋር በተገናኘ ብቻና ብቻ የምታነሳው ነገር ሰዎች እንዴት መጠንቀቅ አለባቸው? ቅድም ያነሳው ነገር አለ ከዲተርጀንት ጋር ከሳሙና ጋር በተገናኘ ወጣቱም ትውልድ ለምዶታል። አሁን በወረቀቶች ከመጠቀም በሌላም ከመጠቀም ወጣ ተብሏል። አሁን በይበልጥ ማለት ነው ከውሃ ጋር ነው። በውሃ ነው በሳሙና ነው መጠቀም ያለበት ወደ ውስጥ አካል ስለሆነ በምን ያህል ጊዜስ ደግሞ የኪንታሮት ጥርጣሬ ካለው ቼክ መደረግ አለበት? እሱን አድርገህ ብናጠቃልል ጥሩ። ኪንታሮት ማንኛውም በሽታ ጥንቃቄ ከተደረገበት አይመጣም። ኪንታሮት አሁን ብዙን ጊዜ እኛ ጋር ቅድም ያሉት ትልቅ ጥያቄዎች አሉ ከስተመሮች ጋር። ተመልሶ አይመጣም ይላል። ኪንታሮትን ታክሙ ተመልሶ እንዳይመጣብህ ለምን አብሮን አልተፈጠረም? ይሄ በሽታ አብሮን እስካልተፈጠረ ድረስ ከኛ ጋር አብሮ እስካልተፈጠረ ድረስ ወደፊት አሁን ከጊዜ በኋላ ነው የመጣብን። ስለዚህ ወደፊትም የማይመጣበት ምክንያት የለም። እንዳይመጣ ምን ማድረግ አለበት? ሰውየው ጥንቃቄዎችን ማድረግ አለበት። እነዛ ጥንቃቄዎች አሁን የምነግራቸው ናቸው ማለት ነው። አመጋገብን ማስተካከል ነው። አትክልቶችን መቀላቀል ነው። ፓፓያውን በደንብ መጠቀም ለኪንታሮት ተጋላጭነትን ይቀንሳል። ለምን? ድርቀት ስለሚቀንስ። ትልቁ ነገር ድርቀትን ማጥፋት ስለሆነ ሙቀት መቀነስ፣ መታጠብ፣ የውስጥ ሱሪ የምንለብሳቸውን የውስጥ ሱሪዎች ሰፋፊ ማድረግ። አንዳንድ ሰው የሚለብሳቸው የውስጥ ሱሪዎች በጣም የተጣበቀ ይሆናል። ይሄ ከኪንታሮት ጋር ብቻ ሳይሆን ከዘር ፍሬም ጋር ይጎዳልኝ በጣም መጣበቁ ማለት ነው። ስለዚህ ተያያዥ ቀላል የምናደርጋቸው ነገሮች ነው በኋላ ላይ ከባድ ችግር የሚያመጡብን እና ይህን ማስተካከል የግድ አስፈላጊ ነው ማለት ነው። ከዛ ውጭ ቅድም የነገርኩን የሽንት ቤት ፍላሽነር ጉዳይ ልታሰብባት ትገባለች። ወይ ፓወሯ መቀነስ አለበት፣ ካልሆነ በኖርማል የሽንት ቤት እቃ አዘጋጅቶ መጠቀም አለበት እንጂ ሰውየው ይሄ መቅረት አለበት። ሽንት ቤት ላይ ቁጭ ብሎ አሁን ላይ በፊት ጋዜጣ ነበረ፣ አሁን ደግሞ ሽንት ቤት ላይ ቁጭ ብሎ ቲክቶክ የሚጠቀም በጣም ብዙ ሰው አለ እና ይሄ ነገር መቅረት አለበት። ሽንት ቤት ነው። ሽንት ቤት ቁጭ ብሎ ስልክ መመልከት በራሱ ጥሩ እንትን የለውም። ለምን? ሽንት ቤት ላይ የገባበት አላማ አለ። ንጹህ ቦታ አይደለም ሽንት ቤት አይደለ? ተጠቅሞ መውጣት ነው ያለበት። እዛ ጋር ቁጭ ብሎ ሌላ ነገር እንትን ማለት አስፈላጊ አይደለም። አንዴ ነው። ከዛ ውጭ ሹፌሮች ላይ ደግሞ የሚቀመጡበትን ቦታ ማስተካከል ነው። ሰፋፊ ሱሪዎችና ሰፋፊ ውስጥ ሱሪዎችን መልበስ፣ የሆነ ሰዓት ላይ መንገድ ላይ አቁሞም ቢሆን መታጠብ ነው። ሙቀት ሲሰማ መታጠብ ነው። ይህን ማድረግ ነው። ከዛ ውጭ ግን የኪንታሮት በሽታ በሚከሰትበት ጊዜ ይህን አርጊበት ስለተባለ ብቻ አለማድረግ ነው። የዘመናዊም ሆነ የባህላዊን ሐኪም ቀድሞ በአካባቢ ማማከር ነው። አማክሮ አወዳድሮ መጠቀም ነው። አንዱን ብቻ ሳይሆን የተሻለውን አወዳድሮ መጠቀም እንጂ የመንደር ይህን አድርግ የተባለ ነገር አልመክርም፣ አያስኬድም ማለት ነው። ይህን ያለው እንግዲህ መልካም። ስለ ኪንታሮት ዛሬ ይሄን አልናቸው፣ አላበቃንም። የእናንተን ጥያቄዎች ተንተርሰን በሌላ ጊዜ በኪንታሮት ላይ እንመለሳለን። ለዛሬ በዚህ ይብቃን። እንዳልኳችሁ የእናት የሕክምና ማዕከልን ማግኘት ከፈለጋችሁ ደውሉልን፣ በስልክ እናማክራችኋለን። እንደዚሁም ደግሞ ሌሎች ጉዳዮችንም ከእናንተ ጋር እንሰራለን። አብራችሁን ስለነበራችሁ እናመሰግናለን።